ይሆናሉ። ሁሉም የሚፈልገው እሱ ነው። ጠላት ብቻ ነው የእነሱ መለያየት የሚፈልገው። ከዘት የኔ ቆንጆ እንደዚህ አንቺ ብር አንድ አልጋ ላይ ተኝቶ እኮ ይጨቃጨቃል አይደለም? እነሱ አንድ ላይ እና ስለዚህ ሁላችንም እኮ እስቲ ከቤተሰብ ጋር ስንደዋወል አንጨቃጨቅም? እንጨቃጨቃለን። እኛ ባልትዳሮች አሁን ከባለቤቴ ጋር እኔ ው ሬሊ አይመስለኝም። ሬሊ ቢሆን ሚዲያ ላይ ይዘው አይወጡም። ገበናቸው ነው፣ ብዙ ነገራቸው ነው። አሳልፍ አትሰጠው። ጨርሶ የሆነ ነገር ይመጣ ነበር። ፍጹም አትመጣም ነበር ጉዟ በፍጹም ጉዳይ አይደለም። ሲጀመር ኤሪል አይደለም እኮ ኤሪል እኮ ማለት የሷሪዬ እኛ እኮ ወልደን አላየንም እንደ እርግዝና ሆስፒታል ሕክምና ሐኪም ቤት እንዴት እንደማያስተኙ እንዴት እንደምርመራ የሚደረግ አላየንም እንዴ? እኔ እኮ ጤና ጣቢያ እየተከታተልኩ አይደለ ሆስፒታል የወለድኩት አልኩሽ። እኔ እግዚአብሔርን እነሱ ሲጣሉ ከባለቤቴ ጋር ኖርማል ሆኜ አላወራም። እሱ ሲያወራኝ እኔ ቪዲዮን አስብና እናደዳለን። እሱማ ልክ ነሽ። ከባለቤቶቻችን ጋር ጡዙ ጡዙ እያደረጋል። ግን ምን እናደርግ? ጸሎቱን ሽንከፋች የኔ እህትና አታልቅሽ። ቤት የምሬኮ ነው። ባሎቻችን ከስንደውል ሄደ ጡዙ ጡዙ እያደረጋል። እነሱ በሰላም ሲመጣ ደስ ይላል። ስደተኞቼ ስደት እህት ያላችሁ በአጠቃላይ ጸሎት ነው። በቃ ለሰው ልጅ ጸልዩ። የሰውን መለያየት ሳይሆን የሰውን አንድ መሆን ነው የምንፈልገው እኛ። እውነት ሁላችሁም በሰላም ወደ ሀገራችሁ ለሀገራችን ያብቃን። ፈጣሪ ከመዳን ቤት አውጥቶ የተሻለ እንጀራ እንዲሰጠን ነው የምንጸልየው። እኔ እግዚአብሔርን ማንም እንዲከፋ አልፈልግም። እና ፈጣሪ ደግሞ እዚህ የሚያለቅሱትን እንባ አይቶ የሀይሚን ሆድ ያራራ፣ ልብ ያራራ። እውነት ለመናገር ላላ ኮመን አሁን ታያለች። ሀይም እኮ በማርያም የበዛው በጣም ኮመን ጥሩ ነው። ያው ማርያምን ደስ ነው በፈጠረች ሀይም በማርያም አሁን እነገኒ ምናምን አሁን ድምጻቸውን እነሱ ይሰራሉ። ሼር ኔሽን ያደርጋሉ። ሀይሚ ማዛዬ ትላንትና አሁን ለቡሩኬ መልእክት እያስተላለፉ ነበረ። አሁን እሱን ነው ዛሬ በአጠቃላይ ተግብሮ የመጣ እውነት ለመናገር እና ዛሬ ደግሞ ለሀይሚ መስተላለፍ አለበት በትክክል። ይቅርታ ትልቅነት ነው። ይቅርታ መስማት አለባት። የሰው ልጅ ይሳሳታል። ማይሳሳትበት ምንም ነገር የለም። እሱ ንዴት ላይ ነበረ። እሷ ካልተረዳችው ማንም ሊረዳው አይችልም። ታውቃለች። አንድ ላይ በጣም ብዙ እኔ እግዚአብሔርን ሀይሚ ያሳለፈችውን ማንም አላሳለፈም። ብዙ ነገር አሳልፋለች። በቪዲዮ እንኳን እያየን የመጣ ነው እና እነሱ ቢለያዩ እኛ ምንም የምንደሰተው ነገር የለም። ሴጣን ብቻ ነው። የሴጣን ጆሮ ይደፈን እና ሴት ሆናችሁ ደግሞ እኔ ማስተላለፈው ሴት ሆናችሁ ሴት አትሳደቡ። እሱንም አትስደቡት፣ እሷንም አትስደቧት። እሷም እግዚአብሔርን እውነት ለመናገር ሴት ነች፣ ይሰማታል። በዛ ነው እንደ ምንም ቢሆን ግን እግዚአብሔርን እኔ እንጃ። ሴት አብሶ ሴት ልጅ እኔ ወንድ ልጅ እንደዚህ ወጥቶ ሲሳደብ አይቻላል። ሴት ነው እንጂ ማዚ ሰው አስገቢ። እንትና መታለች። ማን ነበረች ስሟ? አስገብቻለሁ። ነገር ደግሞ ስሜን ማስረሳሽ እናቴ አንቺ የኔ ቆንጆ እንዴት አመሻችሁ? እንዴት ናችሁ? ፒስ ነው። ራሷን ማስከበር አለባት። ለምን እንደሆነ ታውቂያለሽ? እሷ ከልጅቷ ጋር አንድ ላይ ያየችው መቼ ተጣሉ? ሲጀምር እናንተ ለእኛ ተጣሉ እንጂ ለነሱ አልተጣሉ። ማዛ እንደ ድራማው ቢሆንም እኔ ለምሳሌ እሷ እንደ ድራማው ቢሆንም ተጎድታለች። በመሀል ደግሞ ትልቅ ልጅ የሚባል ነገር አለ። እውነቱ ከሆነ እንደ እውነት ማለት እንደ ሪል ከወሰን ነው ልጅ የሚባል አለ። እሱንም ግልጽ አድርጎ አልነገራትም። ይቅርታ ብቻ ነው ያላት። እሱ የኔ አይደለም እያለ እርግጠኛ ሆኖ እየተናገረ ነው። ቢናገርም ለእሷ ደግሞ ቁጭ ብሎ ማስረዳት አለበት፣ መንገር አለበት። ከዛ በኋላ ደግሞ ይቅርታ ማለት አለበት። አሁንም ይቅርታ ብሎ አልኩ እንደገና የሚዋል ሳይሆን አሁንም ማለት አለበት። በቃ እኔ ነገ ግን
ይኸውልሽ በመሀልሽ ልግባና ዛሬ ግን መግቢያውን በትክክል ነው የተሰራው። ለእኔ ብላ ነው የወደቀችው፣ ለእኔ ብላ ነው መከራ ያየችው ብሏል እሱ። ልክ ነው፣ የዛሬው ልክ ነው። ዛሬ ልክ አውርቷል ብሩክ። ዛሬ ገና የውስጥ ሲገባ ሲያወራ ለምን እንደሆነ ታውቂያለሽ? ትናንትና እነ ዩዘር ነገሩታ። ኦኬ አስተያየት ሰጥተውታል። ወደ ራስህ የምትመልሳት አንተ ነህ አባብለህ። እውነት እኔ እኮ የሚገርመኝ እነገሌ ነው የዝዋር የሚሳደቡ ልጆች ግፍተሮችን የለም እነዚህ ጥናዞች ግፍተሮች እኮ አንበሳዎች ናቸው። ትናንት እኮ ሙሉጨርጋ ሰደበቻት እኮ ዩዘርን እንትና አስገብታ ገስት ላይ ተሰደበቻት እኮ አልሰማሽም እንዴ? እሱ ለመግባት የለበትም። ይሄ ቦታ መግባት የለበትም። ሲጀመር ይሄ ቦታ መሄድ የለባትም። ስድብ ቦታ ቲጂንም እየሰደባት ነው። ቲጂ ገኒ አሁን እንትና ገብታ ነበር እኮ ዛሬ ናኔ ገብታ ናኔን እኮ ሙልጭ አድርገው ሰደቧት እኮ። ናኒ ማናት? የሀብትሽ ሚስት ናኒ እንትና ቤት ምትገባ ሀና ቤት ምትገባ ናኒ ምትባላለች። እሷም ከነብሩኬ ጋር ትንሽ በውስጥ ትጻጻፋለች። እሷም ጊፍተር ነች መሰለኝ። እኔ ሲጀመር እኔ እዛ ቦታ መረግጥም አልፈልግም፣ መሄድም አልፈልግም፣ ማየትም አልፈልግም። ማሳየት ይችላሉ መሰለሽ። እኛ የቡርኬ ኦዲየንሶች ኩሩ ነን። እኛ ጋር ነው እንጂ ሰው መጣው እኛ ሰው ቤት አንሄድም ይላሉ። ስድብ ቦታ ናቸው እነሱ። ምን መሰለሽ ሄደው ይለማመጧቸዋል። ሄደው እየሄዱ ትልልቆች ሰዎችን በእናታችሁ ምናምን እያሉ ስድብ ነው፣ አለቃ አይለጠፍም እኮ። የለመደ ሰውን ስድብ አትስደብቂው ማለት ነው። ባለፈው ታርቀዋን ነበረ፣ አንድ ሆነዋን ነበረ። አሁን እንደገና ተመልሶ ሲሳደቡ መለበት አይተዋቸው። ኢትዮጵያ ላይ እንዲህ አይነት ሰው አለ እስከምል ድረስ ነው በእውነት ግራ ግብት ያለ። እንዴት ነው እኔ ምን ውስጥ ነበር ያደግኩት እስከምል ድረስ ነው። እኔ አስተዳደጌን ራሱ እየጠየቅኩት ነው ራሴ። ስለዚህ እኔ አላቅም። ብልግና ነው እንጂ ከቻላችሁ ምክር ነው እንጂ ዩዘርም ብትሆንም አስተያየትን የሰጠችው፣ ገኒም ብትሆን አስተያየትን የሰጠችው፣ ያችኛዋ ቲጂም ብትሆን አስተያየትን የሰጠችው የራሰው እንደነሱ አይነት ጀግናዎች አሉ። እንደየኔ አባት እንደውም እነሱ ከገቡ እኔ ሄጄ ጋንበሳ የኔ ውዶች ይላሉ። እኔ እኮ እንደሱ እኮ እነዚህ ስድብ ብቻ ነው እናንተ የምታውቁት። አንድ ቀን ደህና አስተያየት ሰጣችሁ አታውቁም። ሀይሚ የሆነ ነገር ከተናገረች ሀይሚ መዘቅዘቅ፣ መሳደብ ብቻ ነው የሚያውቁት እነሱ። ምንድነው ደግሞ የብሩኬ ኦዲየንሶች ጀግና፣ በስድብ ጀግና ናቸው። አዎ ዛሬ እባክሽ ፊት የራሱ ጸጉሩን እንደወጣ የጠላት መንጋጋ መጥቶ መጣ።